ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጁ ፍጥረት የሆናችሁ በያላችሁበት ቦታ የክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ሁሉ ሰላም? እኔ ከመልካሙ እግዚአብሔር ከሰላሙ እግዚአብሔር የተነሳ ምሕረቱ በስቶልኝ ቸርነቱ ገኖልኝ ደግሞ ዛሬም የከበረውና ሕያው የሆነውን የእግዚአብሔርን ቃል ይዤላችሁ መጥቻለሁ። ሁሌም ከጎኔ ስላላችሁ ስለምትሰጡኝ መልካም ኮሜንት እጅግ አድርጌ አመሰግናችኋለሁ። የቃሉ ባለቤት እግዚአብሔር በማያልቀው በረከት በሚያስፈልጋችሁ ሁሉ ይባርካችሁ፣ በሰላም ይባርካችሁ፣ በጤና ይባርካችሁ። የልባችሁን መልካም መሻት በመፈጸም እግዚአብሔር ይባርካችሁ፣ በአብሮነቱ ይባርካችሁ፣ በህልውናው በመገኘቱ ይባርካችሁ። የሰው ልጅ ትልቁ ትርፍ ጊዜ በዚህ ምድር ላይ ከእግዚአብሔር ጋር ያለው ህብረት ነው። ከእግዚአብሔር ጋር ያለው ግንኙነት ነው ወገኖቼ። ከእግዚአብሔር ጋር ያለን ህብረት፣ ከእግዚአብሔር ጋር ያለን ግንኙነት ጤናማ ሲሆን ሌሎች ምድራዊ ነገሮች የምንፈልጋቸው ነገሮች ሁሉ ይሰራሉ። ስለዚህ በእውነት ከእግዚአብሔር ጋር መልካም ህብረት በመኖር እግዚአብሔር ይባርካችሁ። በአብሮነቱ በመገኘቱ ድምፁን በመስማት እሱን በመፈለግ እሱን በማመስገን እሱን በመፍራት እሱን በማምለክ ለሱ አምልኮ ውዳሴ ስግደት በማምጣት እሱን በማሰላሰል ቃሉን በማሰላሰል እግዚአብሔር አምላክ ይባርካችሁ። ይሄ ትልቁ በረከት ነው። ሰማይ ክፍት ከሆነ ወገኖች ምድር ይለቀቃል፣ የምድሩ ነገር ይለቀቃል። ስለዚህ ከእግዚአብሔር ጋር ጤናማ ህይወት በመኖር እግዚአብሔር ይባርካችሁ። ተባረኩልኝ። እንግዲህ ባለፈው ስለ ጾም ብዙ እያወራን ነበረ። ክብር ለእግዚአብሔር ይሁን። አንድ ነገር እንደቀረላችሁ ባለሙሉ እምነት ነኝ ለሰማችሁት ማለት ነው። ክብር ለእግዚአብሔር ይሁን እና ዛሬ ደግሞ ባለፈው እንግዲህ ስለ ዳዊት ነው፣ ስለ ንጉስ ዳዊት ነው ያየነው። ዛሬ ደግሞ ስለ ዳንኤል እናያለን። ዳዊት 7 ቀን ነበር የጾመው። ልጁ እስከሚድን ድረስ ነበር የጾመው። ከመጾሙ በፊት ምክንያት ነበረው፣ ልጁ እንዲድንለት እግዚአብሔር ምሕረት እንዲያደርግለት። ግን ልጁ አልዳነም። እግዚአብሔር እንደተናገረው ልጁ ሞተ። አሁን ደግሞ ዳንኤልም ደግሞ እዚህ ጋር የጾመው ጾም አለ። ዳንኤል ደግሞ የ21 ቀን ጾም ነው የጾመው። 3 ሱባዔ ነው የገባው እና ጾም ስንጾም ወገኖቼ የግድ ቅባት ነገር ተከልከል ምናምን ነገር አይደለም። ወይ ደግሞ የግድ ደግሞ ቅባት ነገር እየበላን ደግሞ ምናምን አለ። ውስጣችን እንደሞላው ውስጣችን መንፈሳችን እንደ ራሳችን አዳምጠን ምክንያት ሲኖር ውስጣችን እንደሞላው ነው የምንጾመው እንጂ በመጽሐፍ ቅዱስ ላይ ከዚህ ነገር ከቅባት መከልከል አለባችሁ ከዚህ ተብሎ አልተጻፈም። ደረቅ ጾም አይደለም። ምሳሌ ያለ ምግብ ያለ ውሃ የሚጾም ጾምም አለ፣ እንደነ ሙሴ እንደነ ኤልያስ። እንደገና ደግሞ ቅባት ነገሮችን እየበላን ደግሞ ከውሃ የተወሰነ ሰዓት ደግሞ ተቆጥበን የምንጾመው ጾምም አለ እና እዚህ ጋር በጌታ በኢየሱስ ስም ቃሉን አነባለሁ። ዳንኤል ማለት ትንቢተ ዳንኤል ምዕራፍ 9 ላይ የዳንኤል ጸሎት ይላል። በሚዲያና በአርጤክስስ ልጅ በዳርዮስ በባቢሎን በነገሰ መጀመሪያው ዓመት በዘመነ መንግስቱ መጀመሪያው ዓመት እኔ ዳንኤል ለነቢዩ ለኤርምያስ በተሰጠው የእግዚአብሔር ቃል መሰረት ኢየሩሳሌም መፈራረስ 70 ዓመት እንዲቆይ ከቅዱሳት መጻሕፍት አስተዋልኩ። ስለዚህ ማቅ ለብሼ በራሴ ላይ አመድ ነስንሼ በጾምና በጸሎት በምልጃ ፊቱን ወደ እግዚአብሔር አምላክ አቀናሁ። በምን? በጾምና በምልጃ ፊቴን ወደ እግዚአብሔር። ዳንኤል አሁን ምክንያቱ ስለ ኢየሩሳሌም ነው ጾም ጸሎት የገባው። ወደ አምላኬ ወደ እግዚአብሔር እንዲህ ብዬ ጸለይኩ፣ ተናዘዝኩኝ። ከሚወዱኝና ትእዛዝን ከሚፈጽሙ ሁሉ ጋር የፍቅር ቃል ኪዳን የምትጠብቅ ታላቅ የተፈራ አምላክ ሆይ እኛ ኃጢአት ሰርተናል፣ በድለናል፣ ክፋትንም አድርገናል፣ አምፀናልም፣ ከትእዛዝና ከሕግ ዘወር ብለናል። ለንጉሳችን ለልዑላችን ለአባታችን እንዲሁም ለምድሪቱ ሕዝብ ሁሉ በአንተ ስም የተናገርከውን አገልጋዮች ነቢያትን አልሰማንም ብሎ ሕዝቡን ቤተ ክርስቲያንን ዳንኤል ይዞ ነው ወደ እግዚአብሔር ፊት የቀረበው በጾምና በጸሎት ሆኖ። ከዛ በኋላ የሚገርማችሁ ነገር እግዚአብሔር አምላካችን አልታዘዝንም፣ ደግሞ በአገልጋዮች በነቢያት በኩል የሰጠን ሕግ አልጠበቅንም። መላው እስራኤል አንተን ባልታዘዘ ሕግን ተላልፈዋል፣ ዘወርም ብሏል፣ ከአንተ ዘወር ብሏል፣ ሕግን አልጠበቀም። ነቢያቶች መጥተው መልእክት ሲናገሩ መላክ ነቢያቶችን አልተቀበሏቸውም። ስለዚህ ምሕረት አድርግልን፣ አንተ ይቅር ባይ ነህ፣ መሐሪ አምላክ ነህ፣ ጥፋትን ከማድረግ የምትመለስ አምላክ ነህ፣ ይቅር በለን እያለ ዳንኤል በጾም ጸሎት ወደ እግዚአብሔር ገባ። ከዛ በኋላ ቁጥር 20 ላይ 70 ሱባዔንና እኔም እየተናገርኩና እየጸለይኩ የራሴን የሕዝቤን የእስራኤልን ኃጢአት እየተናዘዝኩ ስለ ቅዱስ ተራራውም እግዚአብሔር አምላኬን እየለመንኩ እየጸለይኩም ሳለው በመጀመሪያ ራእይ አይቸው የነበረው ሰው ገብርኤል በሰርክ መስዋዕት ጊዜ በፍጥነት እየበረረ ወደ እኔ መጣ ይላል። እየጾመ እየጸለየ እያለ መልአኩ ገብርኤል መልእክትን ይዞለት መጣ ለዳንኤል።
የሚገርመው በጾም በሁለተኛው ቀን ይመጣ፣ ግን ጸሎቱን አዘገየ ይላል ወገኖቼ። ከዛ በኋላ የሚገርማችሁ ነገር እሱም እንዲህ ብሎ አስረዳኝ፣ ዳንኤል ሆይ አሁን ጥበብን ማስተዋልን ልሰጥ መጥቻለሁ። አንተ እጅግ የተወደድክ ስለሆንክ ገና መጸለይ ስትጀምር መልስ ተሰጥቶሃል አለው። መልአኩ ገና ዳንኤል መጾም መጸለይ በጀመረ ጊዜ ጸሎት ተሰምቷል ብሎ ገብርኤል መጥቶ ለዳንኤል ነገረው። የተወደድክ ስለሆንክ መጸለይ ስትጀምር መልስ ተሰጥቶሃል። አያችሁ፣ ውጤት የዳንኤል የጾሙ የጸሎቱ ውጤት እዚህ ጋር አለ። ምክንያቱም ደግሞ አለው የጾሙበት ምክንያት አያችሁ። ከዛ በኋላ መልስ ተሰጥቶሃል፣ እኔም ይህን ልነግርህ መጣሁ። ስለዚህ መልእክቱ ልብ በል፣ ራእዩንም አስተውላለሁ። አያችሁ፣ ክብር ለእግዚአብሔር ይሁን። ስለዚህ ወገኖች ጾም ከመጾማችን በፊት ምክንያት ሊኖረን ይገባል። ከጾምን በኋላ ደግሞ ውጤት ያስፈልገናል እና ጾም ስንጾም እላችሁ መንፈሳችን ከእግዚአብሔር መንፈስ ጋር ነው የሚገናኘው። ምክንያቱም የእግዚአብሔር ቃል ሲናገር በጎቼ ድምፄን ይሰማሉ ያለ ወገኖቼ፣ አያችሁ፣ በጎቼ ድምፄን ይሰማሉ ስለሚል የእግዚአብሔርን ድምፅ የምንሰማበት ነው። መንፈሳችን ከመንፈሳችን ጋር እንዳይገናኝ ደግሞ ስጋ ይከለክለናል። የፈለግነውን ስናደርግ የፈለግነውን ስንበላ ስጋና የመንፈስ ስራ እርስ በርሳቸው ይገጫጫሉ። አያችሁ። ስለዚህ ብዙ ጊዜ እኛ ጾም ብለን ዞረን ወይ ደግሞ ተኝተን ወይ ስራ ሰርተን ቆይተን ከምግብና ከውሃ ብቻ ተከልክለን ሰዓቱ ሲደርስ ብቻ እንበላለን። ያ አይደለም ወገኖቼ። መንፈሳችን ከመንፈሱ ጋር ሊገናኝ ይገባል። ቃል ልናነብ ይገባል። የምንጾምበት ምክንያት ምንድን ነው የሚለውን ነገር በዛ ርዕስ ላይ አጥብቀን ልንጸልይ ይገባል። በዚህ ጾምና ጸሎት በህይወቴ ላይ እንዲህ፣ በቤተሰቦቼ ላይ፣ በምድሬ ላይ፣ በግል ጉዳዮች ላይ እንዲህ እንዲሆን እፈልጋለሁ፣ ይሄን ታደርግ ዘንድ ብለን ምክንያት ሊኖር ይገባል። ቃሉን ዕለት ዕለት ማንበብ አለብን። ቃል መስማት አለብን። በእግዚአብሔር ፊት መንበርከክ አለብን። ስለዚህ ጾም ብቻ ከእህልና ከውሃ ብቻ ተከልክለን ሰዓት ሲደርስ ሰርተን ወይ ዞረን ምናምን ሰዓት ሲደርስ ብቻ የምንበላ ከሆነ ያ ወገኖች የረሃብ አድማ ነው የሚሆነው። አያችሁ፣ የረሃብ አድማ ዝም ብሎ ስጋን ማድከም ብቻ ነው የሚሆነው። እግዚአብሔር የሚፈልገው ጾም እንዲህ አይነት ጾም ነው። በዚህ ጾም ይሄን እንድታደርግልኝ፣ በዚህ ጾም ይሄ ነገር ከህይወቴ እንዲጠፋ፣ ይሄ ነገር ወደ ህይወቴ እንዲመጣ ብለን ከእግዚአብሔር ጋር ተወራደን የምንጸልይበት ነገር ሊኖር ይገባል። አያችሁ፣ እንደገና ጾም ደግሞ ማለት በያችኋለሁ ባለፈው ከክፉ ነገር መከልከል ብቻ ሳይሆን ስጋችን ከሚፈልግ ነገር፣ ስጋችን ከሚወድ ነገር መከልከል ነው። ክርስቲያን፣ ክርስቶስን ተከታይ፣ የክርስቶስ ደቀ መዝሙር የሆነ ሁልጊዜ ነው በህይወቱ ከክፉ ነገር የሚከለከለው። ጾም በሚጾምበት ብቻ አይደለም ወገኖች፣ ቸርች በሚሄድበት ብቻ አይደለም። ሁልጊዜ በቤትም በውጭም እግዚአብሔር በመፍራት መመላለስ አለበት። ልክ እንደ ዮሴፍ። አያችሁ፣ ዮሴፍ የፖቲፋራ ሚስት አብረን ካልተኛም ብላ ስትለው አንቺ ባታየኝ አላት፣ እግዚአብሔር ያየኛል አለ። ልክ እንደዛ በያለንበት ስፍራና ቦታ ሁሉ እግዚአብሔር ልንፈራ፣ ከክፉ ነገር ልንከለከል ይገባል። ጾም ብቻ ስንሆን አይደለም ወገኖች፣ አያችሁ። ስለዚህ ይህንን ነገር አስተውለን እግዚአብሔር የሚቀበለውን ጾም፣ እግዚአብሔር የሚሰማውን ጾም ልንጾም ይገባል። ያለዚያ ግን ስጋችንን ብቻ ነው የምናደክመው። አሁን በዚህ ሰዓት እየጾማችሁ ያላችሁ ምንድን ነው? የጾማችሁ ርዕስ፣ የጾማችሁ ምክንያት ምንድን ነው? ምን አይነት ከዚህ ጾም በኋላስ ምን አይነት ውጤት እየጠበቃችሁ ነው? አያችሁ፣ እንደዛ ሊሆን የሚችለው እና ለምሳሌ አሁን በዚህ ዘመን በጣም ሶሻል ሚዲያ ሱስ የሆነብን ሰዎች አለን። ቲክቶክ ምናምን፣ ፌስቡክ በጣም በቃ እንደዚህ አይነት ቦታ ላይ ካልተቀመጥን የሚደብረን ምናምን ሱስ የሆነብን፣ እነዛን ነገሮች መተው አለብን። የግድ ምግብና መጠጥ ብቻ አይደለም። ሐሜትን መተው አለብን። ክፋትን መተው አለብን። ጆሮአችን ከሚሰሙ ነገሮች መቆጠብ፣ አይናችን ከሚያዩ ነገሮች መቆጠብ። የምንጾመው አፋችን ሆዳችን ብቻ አይደለም። እጃችን፣ አይናችን፣ አፋችን፣ እግራችን ሊጾም ይገባል ከክፉ ነገር። ይሄ ደግሞ በጾም ሰዓት ብቻ አይደለም፣ ሁልጊዜ ክርስቲያን ከነዚህ ነገሮች ሊቆጠብ ይገባል። ክብር ለእግዚአብሔር። ስለዚህ ጾም ከመጾማችን በፊት ምክንያት ያስፈልገናል። ከጾምን በኋላ ደግሞ ውጤት ያስፈልገናል። እግዚአብሔር እውነተኛውን ጾም ጾመን ከሱ በረከትን፣ ከሱ ፈውስን፣ ከሱ ጉብኝትን፣ ከሱ የጥያቄዎቻችን መልስ እንድንቀበል እግዚአብሔር አምላክ ይርዳን። ሁላችሁንም ወዳችኋለሁ እጅግ አድርጌ። ተባረኩ፣ ተከናወኑ።